የቤት ዕጣ ላይም እንትን የቤት ዕጣ ብላችሁ ማለት ነው። አረብ ሀገር ያላችሁ ልጆች የቤት ዕጣ ብላችሁ የተበላችሁ ልጆች እጅግ በጣም ብዙ አላችሁ። አንድ ሁለተኛ፣ ራሳችሁን ቆጥቦ እድል አንድ ከሆነ አንድ ጊዜ ካመናችሁበት አንድ ዕጣ ግዙ። ምን ሆነሽ ነው የ100,000 የ80,000 ብር ዕጣ ገዛው ብለሽ የምትምትዩ? እድልሽን ከሆነ አንድ እድል ሞክሪ። ጥላችሁ ላይ ቁማር ሲጫወቱ እንትን አታድርጉ። የ100,000 ብር ዕጣ እንዴት ትገዣለሽ? ስንት ጊዜ ለፍተሽ ነው የ100,000 ብሩን ያመጣሽው? ስንት ጊዜ ለፍተሽ ነው 100,000 ብሩን ያመጣሽው? ካመንሽበት ትክክል ነው ካልሽ አንድ ዕጣ ገዝተሽ ያንን ነገር ማለት ነው። የሚሰሩባችሁን ድራማ እንትን ማለት የለባችሁ። ምን አይነት ነገር እንዳለ ጠንቅቀን ስለምናውቀው ነው ከእያንዳንዱ ጀርባ ማለት ነው። ስለዚህ ትክክለኛ ከሆነና ካመናችሁበት ራሳችሁ ናችሁ። 18 ዓመት ሞልቷችኋል። ዋጋ ግን አትክፈሉ። ጋምብሊንግ ነው፣ በቃ ጋምብሊንግ ነው። የሆነ ጋምብሊንግ ላይ እድል ይደርሰኛል ብለሽ 50 ዕጣ በ100,000 ብር እውነትሽን ነው። ከዛ አልወጣልኝም ድጋሚ ሲመጣም የሰራሽውን እኮ እድሜሽን ነው እየወሰዱት ያሉት፣ እድሜሽን ማለት ነው። ስለዚህ እንትን መንቃት መቻል አለባችሁ። ተግባባን አይደለ? ሲያምራቸው እያንዳንዱ ቢዝነስ ቀጥ አድርጎ እየሰራብን ቢዝነስ እዚህ ጋር እያየነው ቢዝነስ እየሰራብን እያየነው በእንትን መልኩ መጫወት የለም። እናንተ በጅምላ ስለምትጓዙ ነው እንጂ ማስተዋል ስለሌላችሁ ብዙ ነገሮች አሉ። እቁብ አትጥሉበትም? የ100,000 ብር እቁብ ብትጥይ እኮ አትሊስት የተወሰነ ነገር ሰርተሽ ታገኝበታለሽ እንዴ። ለማን ብላችሁ ነው? ያውም በውስጥ እየተመጡ በድምፅም ጭምር እየተዘረፋችሁ ያላችሁ ብዙ ዶክመንቶች ደርሰናል። በስሞቻችሁ የደረሱንን ዶክመንቶች ከማውጣት ወደኋላ አይደለም። ማንም ምንም ሁኚ። እኔ ተስፋዬ ሌባ ኮንክ አውጥተሽ አስጭኝ። ከዚህ ዝም ብዬ አይደለም የምመጣው። እኔ ስመጣ እኔ አሁንም ደግሜ የምነግራችሁ የተማርኩ ሰው ነኝ። ስመጣ ዝም ብዬ አይደለም የምመጣው። እያንዳንዷን ሾርት ሚሞሪ የምንመስላችሁን ነገሮች ባክ አድርገን በዶክመንት ነው የምንመጣው፣ በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው። ብንከባበር መልካም ነው። ስሜን ቤትሽ አንስተው ሲሳደቡ አንቺ በኦዲዮ የላክሽልኝ ግን ሀቢባ እናና ላስታርቃችሁ የሚል ነገር ነበር። ድምፅሽንም ስትልክልኝ እሷን በሴትነቷ አጥቅታታል፣ ቪዲዮም ሪከርድ አድርጋለች። አየሽ፣ አብኩታችሁ ሲበቃችሁ እኔን መጥራት ተገቢ አልነበረም። ልክ አይደለም። ገባሽ አይደል እህቴ? እኔ በጣም ትልቅ ሪስፔክት አለኝ ለአንቺም፣ ለልጆችሽም፣ ለባለቤትሽም ጭምር ማለት ነው። አንቺ ግን እኔ እዛ ስሰደብ አንቺ ቤት ስድብ ይፈቀዳል። ሌላ ሰው ግን ሲያነሳ እኔ እንኳን ፕሮቴክት አደርጋለሁ። እኔ ቤት የሚመጡትን ስነ ስርዓት ነው አቁሙ እላለሁ። አንቺ ግን ስሰደብ ቁጭ ብለሽ ስታዳምጪ ነበር። ስሰደብ ማለት ነው። ጭራሽ ተደረበሽ። በጣም ያዘንኩት እኔም በሱ ነው። እውነትሽን ነው። ስለዚህ you have to stop በቃ ማለት እናውቃለን ብላችሁ የምታወሩ ከሆነ ላነጋገራችሁም ለከት የሚባለውን ነገር መልመድ አለባችሁ። ማናችሁም ብትሆኑ የኔን ቢል አትከፍሉልኝ፣ ማናችሁም። ስለዚህ አሁንም ብዙ ነገሮች እየመጡ ነው ያሉት። አንዴ ተደበላልቋል። ሳይጠራ ደግሞ ወደኋላ የምንልበት ነገር የለም። እኔም በእያንዳንዷ ኬዝ የምትሞግቱ ካላችሁና ተስፋዬ በዚህ ነገር እንዲህ ጥፋተኛ ነው የምትሉ በቤቴም ነው አስተናግዳችኋለሁ በክብር። ሌላ ቦታም ቢሆን አውጥታችሁ ስቀሉኝ፣ ያጭበረበርኳችሁ አንድ ብር ካለ ማለት ነው። ከዛ ውጪ ማንም ሰው ግን እንዲፈጭነጭ እድል አልሰጠውም። ለምን? እናንተም ስለማትመጥኑ ሁሌ ስለሚወድቅበት ስለሚበላሽበት የሰዎችን ለማጣጣልና በሌብነትና በማጭበርበር የተቋቋመ ነው ለማለት የማይረቡ ማስረጃና መረጃዎችን ይዞ ይመጣል። የአካል ጉዳተኛ እህት ወንድሞቻችን እኛ በምናወጣት 2,000 ብር ከታገዙ እንኳን አይደለም 2,000 ብር ለምን 5,000 ብር አናወጣም? ለምን 6,000 ብር አናወጣም? እኔ ቤት ላይ እስከ 80 ትኬት የቆረጠች ምስክር አለች። ማንም አላስገደዳትም። እራሷ ወዳ ፈቅዳ አምናበት ነው የቆረጠችው። ያ እንዴት ተከሰተ ከተባለ ሳታውቀው ነው። 3 ስትቆርጥ፣ 4 ስትቆርጥ፣ 5 ስትቆርጥ ተጠራቀመ። ምን ይፈጠርልህ ታዲያ? ሰክሰስ ግን ያለው እድል አንዴ ናት። ባይሳካስ 3 የመሞከር እድል አላችሁ ነው የተባለው። ኦኬ ተስፍሽ በህይወትህ ሌባ አጋልጠህ አታውቅም። ለምትሰራው ስራ ስኬታማ ሆነህ አታውቅም። እየመረረህ ዋጠው። ውስጥህ ያለ ቅናት እንዲህ ፍጭፍጭ ብሎ ይወጣል። ኦኬ ሎሚ ኢንተርቴይንመንት የሎሚ ምልክት አድርገው የተከተሉ 2 ሳምንት አልሞላቸውም። የማናቅ ከመሰለ ሎሚ ኢንተርቴይንመንት አንተ የራስህ ሁለተኛ አካውንትህ እንደሆነ ጠንቅቀን እናውቃለን። እህሳ ሁሉም ሰው የራሱ ሎጎ ሲያደርግ በቅናት ተነሳሳህና ኑ ዩቲዩብ ቻናል ላስተምራችሁ በሚል ሰበብ ያንተ ሎጎ እንዲያደርጉ እንዲከተሉ አደረካችሁ። እውቀት አለ፣ የተማርክ ነህ። ኦ ማሻአላ በጣም ጥሩ ነው። ቅናቱን ታዲያ ምን አመጣው? ነፃ ብትሆን እኮ ልብህ ንጹህ ቢሆን የፈለከው ስኬት ላይ ትደርሳለህ። ምሽ የሰውን አታክ እያደረክ በውሸት እያወራ ስነግርህ በማስረጃ ነው እያልኩ ነው። የአካል ጉዳተኛ እህት ወንድሞቻችን ከተረዱ እስቲ አንተ እስከዛሬ ስኬት ላይ የደረሰ ምን ሰርተሃል? ቤት የደረሳቸው መተዋል፣ ተረክበዋል፣ ወረቀታቸው አለ፣ መረጃ ማስረጃ እያንዳንዱ ነገር እየተፖሰተ ነው።
አንተ ያሁላ የአካል ጉዳተኛ ወገኖቻችን መረዳት ማለት 27 ሰው ጋይስ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በጀመረበት ሂደት 27 የማዳም ቅመምም ኢሮፕ ጭምር ያለ ከየሀገራቱ ደርሶታል። እኔ ባይደርሰኝ እህቶቼ ለሚደርሳቸው በጣም ደስተኛ ነኝ። በጣም አንተ ለሬሳ ብለህ ገንዘብ ስትሰበስብ እኔ ድርጅት ብለህ ስታቋቁም አልሳካ ሲል ስትወርቅ ጥለኸው ሀገርህን ለቀህ የወጣ ሰው ነህ። ስትጎርር የነበርክ ሰው ነህ። ፖስቶቹን ማንጣት ትችላለህ። እኔ ዜግነቴ ራሱ ኢትዮጵያዊ አይደለም ብለህ የተመጻደቅ ሰው ነህ። አንተ ኢትዮጵያዊ ካልሆንክ የማዳም ቅመም አንተ ባሻ ሰዓት እየተነሳህ የምታሽከረክራት አይደለችም። ነቅተናል፣ አውቀናል። እዚህ ጋር መተው እንኳን እኔ ጋር ሳስረዳቸው ስነግራቸው እኔ ባይደርሰኝ እህቴ ከደረሳት ደስተኛ ነኝ። አካል ጉዳተኛ እህት ወንድሞቼ ከተረዱ ለአንድ ሰው ዊልቸር ሲሰጥ እኔ እንደተረዳው እኔ እንደታገስኩ ነው ብለው የሚደሰቱ በርካታ እህቶቻችን አሉ። አንተ ማነህ? ምንድነህ? በዚህን ያክል ርቀት በጥላቻ ተነሳስተ ሁሌ ነገሮች በጠቅላላ አጸያፊና አስቀያሚ ናቸው። ሰው ገና ለገና ለሬሳ ብለህ እኮ ገንዘብ የሰበሰብክ እኮ ሌባ ነህ አንተ ራስክ። አየህ አንተ ያቋቋምከው ድርጅት አልሳካ ሲልህ ሲወርቅ ሁሌ የሆኑ ሰዎችን አስታከህ ትመጣለህ። ሁሌ ጭራሽ ብለህ ምንም አይነት ነገር ስታጣ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ላይ መጣህ። ኦኬ ዛሬም ነገም ሰክሰስ ፕላስ እስከቀጠለ ድረስ እኛም ደግሞ የማዳም ቅመሞች እንቆርጣለን። እኔ ባይደርሰኝ እህቴ ለሚደርሳት ቤት ለመስራት መስሎኝ እዚህ ጋር የምንመጣው ስንቷ የጭቃ ቤት ለመስራት ስንት መከራ ስቃይ ነው የምታየው። 6 ዓመት ቤቱን ሰርተነው እንኳን ማለት ነው እየፈረሰ ነው ሀገራችን ላይ። ሰክሰስ በ2000 ብር ይሄንን እድል ካመጣ አንተ ምን አገባ? ምን አስቀና? ለማዳም ቅመም አንተ ምን ሰርተሃል? ሬሳችሁ ሲገባ ኑ ሬሳችሁን ተፍተፍ ብዬ ላድርግ ብለህ እኮ እንባ እየተናነቀህ አቅም አጥተህ እኮ ሀቢባ የመከረች ሰው ነህ። እኔ መቀጥቀጥ ሰለቸኝ፣ እኔ እንዲህ መባል ሰለቸኝ፣ መረረኝ፣ አእምሮዬ ተዛባ ብለህ እኮ ያለቀስክ ሰው ነህ። አዎ በተለያዩ ነገሮች ያንተንም ክሬዲት ላለመውሰድ ጥቃቅንና አነስተኛ ትረዳ ይሆናል። ከዛ ባሻገር ግን ምንም ያደረከው ነገር የለም። አንተ ጭንቅላትህ ውስጥ ሂሳብ ሰርተ ስሌት ሰርተክ የምትመጣው የማዳም ቅመሞችን እንዴት አድርጌ የኔ ተከታይ ላድርጋቸው፣ የዋሆች ናቸው፣ በጎች ናቸው ብለህ ነው የምትመጣው። አስረግጬ ስነግርህ በምን መንገድ አንተ ቶፕ ዋን መሆን እንዳለብህ አስበህ የምትመጣ ስግብግብ ነህ እንጂማ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ጥርት ባለ መንገድ ወረቀቱን ይዞ ፍቃዱን ይዞ የሚሰራውን ለመጣል በዚህ ልክ አትመጣም ነበር። ኦ በጣም ነው እንዴ የምታስበው? ድራማ ከጀርባ አለ እንዴ? ምን አይነት ድራማ? በእናትህ አላወቅንም። ልትነግረን ትችላለህ? ድራማው ምንድነው? አንዷን የማዳም ቅመም ዲስሪስፔክት ያረክ እየተሳደብክ ቤትህን እንኳን ከፍተህ እኮ ማለት ነው 2 ሰዎችን መብረቁንና ሞዴል ውሽዬን ማስተናገድ እኮ ያልቻልክ ሰው ነክ። ሚውት በማድረግ ብቻ አፍነህ የጨረስካቸው አመራር የማትችል ዳኝነት የማትችል 2 ሰው በቤቱ ሰው 2 ሰው አስገብቶ ዳኝነት መስጠት ያቅተዋል። እመቤቴን ሙሉ ማስረጃው አለኝ። እግዚአብሔርን ነው የምላችሁ። 2 ሰዎችን መዳኘት አቅቶት አንዴ ስሜታዊ ሲሆን አንዴ አትሳደቡ ሲል እርስ በርሳቸው ሲሰዳደቡ ምን ሲሉ ውሽዬንና መብረቁን በቤትህ አንተ መዳኘት የማትችል ሰውዬ ስለ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን የመናገር አቅምም ብቃትም የለህም። አስረግጬ ስነግርህ ይብላኝ አንተን ለምትከተል የማዳም ቅመም በምን እንዴት አድርገህ ጭንቅላቷን እንደወሰድከው ማላቀውን እህቴን ማለት ነው። እንኳን አይደለም ያንተ ምልክት ሎጎ ላደርግልህ ማለት ነው። አበበ ሎጎ ካደረገ አንተም ሎጎ ማድረግ አለበት። ሎጎህን ካረክ 2 ሳምንት አንተ መቼ ሆነህ በዩቲዩብ ቻናል ሰበብ አይደል እንዴ አንተ ሎጎ ማስደረግ የጀመርከው? የሎሚ በርግጥ ቲክታኩን እንደነበረህ እናውቃለን። ይሄን ያክል እኮ አንተ ቫይራል ለመውጣት መጋጋጥ አይጠበቅብህም። ሌባ ነህ ከተባልክ አዎ ሌባ ነህ።
የምትሰራው ስራ ስኬታማ አይደለም። የመጀመሪያው ነጥቤ ነው። ሁለተኛው ደግሞ ነጥቤ ዳኝነትም አትችልም፣ ወሬም አትችልም። ውስጥህ ምቀኝነት ይታይበታል። አመሰግናለሁ። ሁላችሁም በዚህ ላይ ሐሳብ አስተያየታችሁን እንድትሰጡበት እፈልጋለሁ። በደንብ እንድናወራበት እፈልጋለሁ። እኔ ማስረጃ አምጥቻለሁ። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ማንኛችሁም እህት ወንድሞቻችን በስደት ዓለም ያላችሁ ትኬት 100 እና 70/80 እንድትገዙ አልተናገረም። ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ያለው እድል አንዴ ነው። እንደው ቢቻል 2 እና 3 ሞክሩ። ከዛ በላይ ግን እስከ